ነሽ? ደህና ነሽ ወይ? እንዴት ነሽ? ሰራነው በላነው ጠጣነው ገናኝ ሰው ከአባት ገዳይ ገናኝ የለም ወይ ነው? እንዴት ነሽ አንባባልም ወይ? ሰው ከአባቱ ገዳይ ይገናኝ የለም ወይ ነው? እንዴት ናችሁ ተመልካቾች? አለን እግዚአብሔር ይመስገን። ዛሬ አንድ ገራሚ ጥያቄዎች ይዘን መተናል። ምን አይነት ናቸው? እንግዲህ እነዚህ ጥያቄዎች ሁሌ ማለት ሰውነሽ ዲፕሊ ታስቢያለሽ አይደለ? ያው ማለት አይምሮሽ ዝም ብሎ የሚመራመረው ነገር አለ። ይሄ እንደዚህ ምናምን ለራሱ ጥያቄ እንትን ይላል ይፈጥራል ምናምንና ብዙ ጊዜ እና አይምሮአችን አንዳንድ ጥያቄ የሚፈጥርብንን ነገሮች ነው ያመጣነው ለመናገር ማለት ነው። ግን መልስ በጣም ከባድ ትንተና የሚጠይቃቸው ነገሮች ግን አይምሮአችን እንደ ጥያቄ የሚያቀርባቸው ነገሮች አሉ። እነሱን ነገሮች ነው እንደ ያለው ያው እስካሁን ዓለም ላይ እንብዛም መልስ ያልተገኘላቸው የሁላችንም ጥያቄ የሆኑ አይደል? ሁልጊዜ አይምሮአችን ላይ ጥያቄ ሆነው የተቀመጡ ነገሮች አሉ። ከነዛ መሃል የተወሰኑትን ነው የምናነሳላቸው ማለት ነው። አትመራመር ይባላል። ግን አንዳንዴ መልሱን ማደረሽበት ነገር ላይ ራስሽን ማስጨነቅ ያስፈልጋል። ከባድ እንትን ውስጥ መከት ይችላል። ግን ጥያቄዎቹ እጅግ አስደናቂም ናቸው። እንዴት ሆኖ የሚያስብሉ ናቸው፣ የሚያመራምሩ ናቸው። መልሱ ላይ ለመድረስም እንግዲህ እስካሁን ያልተቻሉ ናቸው። የተቻሉባቸው ሰምሃው ዌዎች ይኖራሉ፣ ግን በማረጋገጥ በኤክስፐሪመንት ሳይሆን በማመን አይደለ የተረጋገጡ ሊሆኑ ይችላሉ። ስለዚህ እስኪ ሃኒ አንድ ጥያቄ ንገሪ፣ የብዙዎቻችን ጥያቄ ከሆኑ ነገሮች ውስጥ አንዱን። እሺ ለምሳሌ ፈጣሪ እግዚአብሔር መጀመሪያ ማንን የፈጠረው? አዳም ነው አይደለ? አሁን አዳም መጀመሪያ መፈጠሩን በብዙ አንግል ሰው ሊያዩ ይችላል እና የኔ ጥያቄ ምንድነው ከአዳም በፊት ሔዋን ፈጥሯት ቢሆንስ ማለት ምን ሀፕን ያደርግ ነበር? አሁን ያለው ነገር ያው ለምን ሔዋንን አልፈጠራት? ለምን ሔዋንን አልፈጠራት? ከዛ ልክ ከአዳም ላይ ሔዋንን እንደፈጠረው ከጎና ጥንት አዳማችን ለምን አልፈጠረም ነው? ለምን መጀመሪያ ሴት አልተፈጠረችም ቢሆንስ ወደሚለው ጥያቄ ይሄዳል ይመስለኛል። እስኪ እንግዲህ ይሄን ነገር እናውቀዋለን ብላችሁ የምታስቡ ሰዎች ኮሜንት ላይ አሳውቁን። ለመማር ዝግጁ ነን። በጣም ኤክስትሪም ሄዳችሁ እንዳትሉን። ግን ሁሉም ሰው የራሱ እንትን አለው ጥያቄ አለው። እርግጠኛ ነኝ ማንኛውም ሰው ቢጠየቅ እውነት ነው ብዙ ጥያቄዎች አሉ በውስጡ፣ ግን ዝም ብሎ የሚይዛቸው አለ መልስ የላቸውም ተብሎ እና ደግሞ የአትመራመሩ በጣም ፈርዘር እንትን አትበሉ ስለሚባልም በውስጥሽ ይዘሻቸው የምትቀመጫቸው ጥያቄዎች አሉ። ይሄ ከመዳፈርም አንፃር ይሆንብኛል የምታያቸው ነገሮች አሉ በተለይ ሃይማኖት ላይ እንደዛ እና አሁን የኔ ጥያቄም ይሄ ነው። እውነት ነው ሔዋን ተፈጥራ ቢሆንስ መጀመሪያ አዳም ምን ችግር ነበረው? ሳሳት ነበረ ወይስ ብቻ ብዙ ነገር አለ። እውነት ነው። እሺ የኔ ሌላኛው ጥያቄ ደግሞ እዚሁ ሃይማኖታዊ ነክ ነው። በጣም ያስደንቀኛል። እኔም ብቻ ሳይሆን አብዛኛው ሰው ይደነቅበታል ብዬ አስባለሁ። የእመቤታችን የድንግል ማርያም ፈጣሪዋን መውለድ፣ ለዛውም ያለ ወንድ የዘር ፍሬ፣ ለዛውም ፈጣሪዋ ማለት እንግዲህ ፈጥሯታል፣ የፈጠራትን አምላክ መልሳ ወለደችው እንደማለት ነውና እንዴት ሆነ? ይሄ ተአምር በምን አይነት መንገድ ነው የተፈጸመው የሚለው ነገር በጣም ያስገርመኛልና አክቹሊ በእምነት ይመለሳል ይሄ ጥያቄ። በእምነት ይመለስ ነው። በደንብ የሚያውቁ አባቶች በደንብ ማብራሪያ እንደሚሰጡ ግን ድንቅ ነው የተከናወነው ነገር ከአይምሮ በላይ ነው። ድንግል ፈጣሪዋን ወለደችው መዝሙር አለ ቴዲ
የቴዎድሮስ ዮሴፍ እና በቃ በጣም ይገርማል። ላይ ግን አንዳንዴ ቁጭ ብዬ የማስበው ጊዜ አለና ይገርመኛል። ከዛ ጡቷን አጥብታ ማሳደጓ ማቀፏ አይደለ? ከዛ ደግሞ የሪል አሁን እኛ ሰዎች ልጅ ስንወልድ የሚሰማን ስሜት ነው ለልጇ የሚሰማት። ፈጣሪ ነው ሁሉን የሚችል ነው። ግን ጠፍቶባት ፈልጋለች፣ አልቅሳለች አይደለ? ልጄ ጠፋ ብላ ማለት ነው እንግዲህ ኢማጂን ተሰዳለች። ልጇን ሊገሉባት ሲሉ አምላክ እንደሆነ ጠፍቷት አይደለም፣ ግን ሁሉም ነገር ላይ እንደ ሰው ነው የተከናወነውና እጅግ ድንቅ ነው። እጅግ ድንቅ የተከናወነበት መንገድ ሁሉም ነገር እጅግ ድንቅ ነው። ሁለተኛው እንግዲህ ለአእምሮአችን ከባድ የሆነ ነገር ይሄ ይመስለኛል። እሺ ሁለተኛው ሌላ ደግሞ አስተውለሽ ከሆነ ዓለም ላይ ያሉ ነገሮች በሁለት የተከፈሉ ናቸው። ለምሳሌ ብርሃንና ጨለማ አለ፣ ደስታና ሐዘን አለ፣ ወንድና ሴት አለ። እኔ እንጃ ከዚህ ውጪ በሁለት አለ በቃ ሁሉም ነገር በሁለት የተከፈለ ነው። እና ለምን እንደዚህ ሆነ? ይሄ የተለየ ሚስጥር አለው ወይ? ዓለም ተቃራኒ ነገሮች አሉ አይደል? ሁልጊዜ እጃችንም እንኳን ተቃራኒ ያለው ፊትና ኋላ አለ። ፊትና ኋላ እኛም ራሱ ፊትና ኋላ ግራና ቀኝ አለ በጣም እና አሉ። እውነት ነው። አይ ዶንት ኖ ዋይ አይናችንን ብታይ ሁለት ነው፣ አፍንጫችን ሁለት ነው፣ እጃችን ሁለት ነው፣ እግራችን ሁለት ነው። አይ ዶንት ኖ ዋይ ግን ያው በፊዚክስ ባላንሲንግ ይባላል። ዓለም ባላንስ ሆና የቀጠለችው ሁለት አካሎች ስላሉ ይመስለኛል። ግን ስቲል ያው አንዱ ከሌላ አንዱ አይሆንም። አይ ቲንክ እንደዛም ሊሆን ይችላል። ሰው ሀዘንን ሲቀምስ ሁሌ እንትን አይደለም ብዙ ነገር ይማራል። ሁሌ ደስታ እንደማይኖር ያውቃል። ደስታውንም ያጣጥማል አይደል? ከሀዘን ወደ ደስታ ስንመጣ ቫልዩ እንሰጣለን ለደስታ። ልክ ጨለማ እንዳለ ሁሉ ጨለማ ውስጥ እንዳለ ነገ እንደሚነጋ ብርሃን እንደሚያይ እውነት ነው ያስባል። ብቻ በጣም ብዙ ነገር አለው። በጣም ብዙ ስብስብ ያሉ ነገሮች አለ። በጣም አሪፍ ሀሳብ ነው። እሺ ሌላኛው ያልተመለሰ ጥያቄ የሰው ልጅና መልኩ ነው። ብዙ አይነት መልክ ነው ያለን ዓለም ላይ ያለን ሰዎች በቃ እንደ መልካችን የተለያየ ነው እንላለን። በጣም የተለያየ መልክ ነው ያለን ከከለራችን ከእያንዳንዱ የሰውነታችን ቅርጽ ከጆሮአችን፣ ከአይናችን፣ ከአፍንጫችን፣ ከጥርሳችን፣ ከከንፈራችን ኤቭሪቲንግ ልዩነት አለን። የተወሰነ መቀራረብ ነገር ምናምን ነገሮች ይኖራሉ፣ መንታይ መሆን ምናምን ነገሮች ይኖራሉ። ግን አሁን የኔ ጥያቄ ሁለት ነው። የመጀመሪያው ነገር አፍሪካውያኖች እንደ አፍሪካ ጥቁር ከለር ነው ያለን። እንደ አፍሪካ ጥቁር ከለር ነው ያለን። ከኛ መሀል የተሻለ ቅላት ያለው ሰው ያው ቀይ ሰው እንላለን እኛ በተለምዶ። አዘሆል ሲታይ ግን ጥቁሮች ነን፣ አፍሪካውያን ጥቁሮች ነን። አውሮፓውያን ደግሞ በተቃራኒ ነጮች ነው የሚባሉት አይደል? እንግዲህ መነሻችንን ስናስብ ያው አዳምና ሔዋን ናቸው። አዳምና ሔዋን ደግሞ የሚኖራቸው መልክ አለ። እንግዲህ እነሱ የወለዱ ዘር እየተተካ ነው እንግዲህ እዚህ ተደረሰ ተብሎ የሚታሰበው አይደለ? እና እንደዛ ከሆነ አሁን ደግሞ ስናይ እውነት የሚከናወነውን ነገር ስናይ የሚወለደው ልጅ ወይ እናቱን ይመስላል ወይ አባቱን ይመስላል ወይ ደግሞ የተወሰነ ከእናት የተወሰነ ከአባት ምናምን ወስዶ ፋሚሊዎች ከፋሚሊ ውስጥ አይወጣም። አያት ጋር፣ አጎት ጋር፣ ክስት ጋር ምናምን የሚሄድ ነገር ሊኖር ይችላል። ብቻ ዞሮ ዞሮ ዘር እየተመሳሰለ እየተተካ ነው የሚሄደው። እንደዛ ከሆነ ይሄ ሁሉ አይነት መልክ እንዴት ሊፈጠር ቻለ? ለምን ነጭና ጥቁር ሆነን? ሁለት ጥያቄ ነው ማለት ነው። እና ለእኔ አልተመለሰልኝም። ሁልጊዜ ጥያቄ የሚሆንብኝ ነገር ነው። ተመልካቾች እንግዲህ ከነዚህ ካነሳናቸው ጥያቄዎች ውስጥ ብዙ የሚያነብ አይደል? ብዙ የሚያነብ ብዙ የሚያውቁ ሰዎች አሉ። ሆነስትሊ ባላቸው የትምህርት ደረጃም ይሁን ባላቸው የሃይማኖት ሌቭል አይደል ጠለቅ ያለ እውቀት ያላቸው ሰዎች አሉ። ምላሽ ሊኖራቸው ይችላል። ካላችሁ ኮሜንት ላይ አሳውቁን። ለመማርና ለማወቅ ዝግጁ ነን። መጠቁሙን መጻፍ ካለም ደስ ይለናል። የነዚህን ያቀረብናቸውን ጥያቄዎች
ትንተና የሚያደርግ የሚገልጽ ምላሽ የሚሰጥ እውነት ነው ካለ በአክብሮት እንቀበላለን። ተመልካቾች ሰብስክራይብ ላይክ ማድረጋችሁን እንዳትረሱ። በቀጣይ በሌላ ፕሮግራም እስከምንመጣ ድረስ ባይ ቻው ሰላም